በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገማህሎ እና ተቀማጢ ተብለው በሚጠሩት አካባቢዎች የድሮን ጥቃት መፈጸሙን ዋዜማ ሰምቻለሁ አለች። በትናንትናው ዕለት ምሽት 5 ሰዓት ተኩል ገደማ ለ1 ሰዓት ያክል የቆየ ድሮን ጥቃት መፈጸሙንና ወታደራዊ ካምፖችን ኢላማ ማድረጉንም የአካባቢው ነዋሪዎች ነግረውናል ብለዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱ ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውንም ተናግሯል። ሆኖም ይህ ዘገባ እስከተጠናከረበት ጊዜ ድረስ በጥቃቱ ምን ያክል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ አልተቻለም ስትል የዘገበችው ዋዜማ ነች። ፋኖ ነኝ ብሎ ራሱን የሚጠራው ሽብርተኛ ቡድን የአፍሪካ ህብረትና ኢጋድ ጉድለት ላለበት ምርጫ እውቅና ሰጥተዋል ሲል ወቀሰ። የኢትዮጵያ ምርጫ ምህዳር እንዲገመገምም አሳስቧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን፣ የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድና ሌሎችም ዓለም አቀፍ ታዛቢዎችን ግንቦት 24 ቀን በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ ተችቷል። ታጣቂ ቡድኑ ምርጫው የዲሞክራሲያዊ መስፈርቶችን ያላሟላ እና የሀገሪቱ ተጨባጭ የፖለቲካ ሁኔታዎችን የሚወክል ተደርጎ ሊወሰድ አይገባም ሲል ገልጿል ብሏል አዲስ ስታንዳርድ። የአዲስ አበባ ፖሊስ የውጭ ሀገር ዜጎችን በታጋችነት የያዙ ወንጀለኞችን በቁጥጥር ስር አዋለ። የአዲስ አበባ ፖሊስ በኢትዮጵያ የስሪላንካ ኤምባሲ ተወካዮች ጥቆማ መሰረት በታጋችነት ተይዘው የነበሩ 3 የስሪላንካ ዜጎችን ነጻ በማውጣት ወንጀለኞችን በቁጥጥር ስር ማዋሉን አስታውቋል። ታጋቾቹ በሻሸመኔ ከተማ ወረዳ ቡቄ ቀበሌ ደራርቱ ሆቴል ጀርባ በሚገኝ መኖሪያ ቤት ውስጥ በአንድ ክፍል ተቆልፎባቸው ተገኝተዋል። ለስራ ወደ ኢትዮጵያ የመጡ 3 የስሪላንካ ዜጎች መጥፋታቸውን ተከትሎ በስሪላንካ የሚገኙ ቤተሰቦቻቸው እያንዳንዳቸው $30,000 እንዲከፍሉ ተጠይቀው ነበር ነው የተባለው። የአዲስ አበባ ፖሊስ የወንጀል ምርመራ ቡድን በአቋቋሙ ክትትል ታጋቾቹ ከኤርፖርት በኮድ 2C4461 ሰሌዳ ቁጥር ባላት ሱዙኪ ዲዛይር መኪና መሄዳቸውን በቴክኖሎጂ ታግዞ ማረጋገጡን ገልጿል። ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ኦፕሬሽን 2 ኢትዮጵያውያንና 4 የፓኪስታን ዜጎች ያላቸውን በአጠቃላይ 6 ተጠርጣሪዎችን በቁጥጥር ስር ማዋል ተችሏል ተብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ያወጣው አዲስ ሪፖርት እንዳመላከተው በትግራይ ክልል በተለያዩ ከተሞችና ገጠራማ ወረዳዎች አክሱም፣ አድዋ፣ ሽሬ፣ መቀሌና ሌሎችም ሰፊና አስገዳጅ የውትድርና ምልመላ ዘመቻ ይፋ እየተካሄደ ነው ብሏል። ወጣቶች በነጻነት መንቀሳቀስ አቁመው በፍተሻ ኬላዎች፣ በገበያዎችና በትምህርት ክፍሎች ጭምር በቁጥጥር ስር እየዋሉ ወደ ማሰልጠኛ እየተወሰዱ ነው ያለው። ይህ ድርጊት ወጣቶች ከመኖሪያ ቤታቸው እንዲሰደዱ፣ ጫካና ገጠር እንዲያድሩ እንዲሁም ወደ አዲስ አበባና ሌሎች ከተሞች እንዲሸሹ ያስገደደ ሲሆን ወጣቶቹ ካልተገኙ ደግሞ ወላጆቻቸውና ዘመዶቻቸው እየታሰሩ መሆኑ ተገልጿል። ይህም ከ2 ዓመቱ አስከፊ ጦርነት ገና በማገገም ላይ ባለው ማህበረሰብ ዘንድ ከፍተኛ ፍርሃትና ጭንቀትን ፈጥሯል። ይህንን አስገዳጅ የምልመላ ዘመቻ የክልሉ ተቃዋሚ ፓርቲዎች የትግራይ ነጻነት ፓርቲ፣ ሳልሳይ ወያኔና ባይቶና በጽኑ ያወገዙ ሲሆን ድርጊቱ በትግራይ ላይ ሌላ የጦርነት ደመና የሚያጠላ በሞራል ተቀባይነት የሌለውና ክልሉን ወደ ሙሉ መፈራረስ ሊያመራ የሚችል ኃላፊነት የጎደለው ተግባር ነው ሲሉ አስጠንቅቀዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ በጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጥሪ አቅርቦ የወታደራዊ ምልመላዎች ከሀገር ውስጥና ከዓለም አቀፍ የሰብአዊ መብት ሕጎች ጋር በተጣጣመ መልኩ እንዲከናወኑ አሳስቧል። የትግራይ ጊዜያዊ አስተዳደርም ሆነ ህወሓት እስካሁን በይፋ የሰጡት ምላሽ የሌለ ሲሆን የአካባቢው ነዋሪዎች ግን ከአንድ ጦርነት ተርፈናል፣ አሁን ህይወታችንን መገንባት እንጂ ሌላ ጦርነት አንፈልግም በማለት ድምጻቸውን እያሰሙ ነው ብሏል። ሰዎች ተበድለው አጥፍተው እንኳን ቤተክርስቲያንና የሃይማኖት ተቋማት ውስጥ ይጠለላሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም ሆነ እሴታችን አይገልጥም ሲሉ አቶ መሐመድ እድሪስ ተናገሩ። መንግስት ይህን አሳዛኝ ድርጊት በጽኑ ያወግዛልም ብለዋል። በአርሲ ዞን የፖሊስና ሚሊሻ አባላትን ጨምሮ ንጹሃን መገደላቸውን የሰላም ሚኒስትር አስታውቋል። የሰላም ሚኒስትሩ አቶ መሐመድ እድሪስ ዛሬ መግለጫ ሰጥተዋል።
የጸጥታ አካላት የምርጫውን ሂደት በመጠበቅ ላይ ባሉበት ወቅት በአርሲ ዞን የሸኔ ቡድን ጥቃት መፈጸሙን ገልጿል። ይህ በሌላ አካባቢ የምርጫውን ሂደት ለማደናቀፍ ሲሞከር የነበረው ጽንፈኛውና ሽብርተኛው የሸኔ ቡድን አስኮ ወረዳ ደለታ ጨፈቃ ቀበሌ ላይ ጥቃት ፈጽሟል ያሉ ሲሆን መጀመሪያ ላይ ግጭት የፈጠረው ከአካባቢ ሚሊሻና ፖሊስ የጸጥታ አካላት ጋር እንደነበረም ገልጿል። በዕለቱ 5 ሚሊሻ አባላት፣ 3 የፖሊስ አባላት ህይወታቸው እንዳለፈም ጠቁሟል። በዛው ወረዳ 4 ሲቪሎች መገደላቸውን፣ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉንም አሳውቋል። የቀበሌ ጽሕፈት ቤትና አንድ የጤና ተቋም በታጣቂዎቹ መዘረፉንም አቶ መሐመድ ገልጧል። 65 የግለሰብ ቤቶች መቃጠላቸውን፣ ይህን ተከትሎም ከአካባቢ ሰዎች ለቀው መውጣታቸውንም ተናግሯል። በተመሳሳይ በሸርካ ወረዳ ታግተው የነበሩ 2 ነዋሪዎች ተገለዋል። በህንቆሌ ዋቤ ወረዳም 2 ገንዘብ አምጡ ተብለው የታገቱ ንጹሃን መገደላቸውም ተገልጧል። ይህ መሆኑ እጅግ በጣም አሳዛኝ ነው። ይህንንም ሁሉ የህብረተሰብ ክፍል የሚያምነው ነው ያሉት አቶ መሐመድ ሰዎች ተበድለው አጥፍተው እንኳን ቤተክርስቲያንና የሃይማኖት ተቋማት ይጠለላሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አይገልጽም ብለዋል። መንግስት ይህን አሳዛኝ ድርጊት በጽኑ ያወግዛል ያሉ ሲሆን ጉዳዩ ላይ እውነታዎችን ለማዛባትና የተለየ ቅርጽ ለመስጠት እንቅስቃሴዎችን መደረጉን ይህንንም መንግስት እንደሚያወግዝ ተናግሯል። ጉዳዩ በልኩ መታየት አለበት። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማትም ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ሁኔታዎች በሚፈጠሩበት ሰዓት ሆን ተብሎ የህብረተሰብና አብሮነት ለማፍረስና ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን በልኩ ማየት ያስፈልጋል ብለዋል። ኦሮሚያ ክልል በጣም ታሪካዊና በቅድስና ስፍራቸው ትልቅ ቦታ የሚሰጣቸውን ጨምሮ ከ6000 በላይ አድባራትና ገዳማት ያሉበት ክልል መሆኑን ጠቁመው ህብረተሰቡ እና የክልሉ መንግስት እነዚህ ሃይማኖታዊ ስፍራዎች ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ እንደሚሰሩም አመላክቷል። ከአርሲው ክስተት ጋር በተያያዘ ህብረተሰቡን ለመቀስቀስ ሐሰተኛ መረጃዎችንና ቪዲዮዎችን ማሰራጨቱን ያመላከቱ ሚኒስትሩ ይህም የሚወገዝ ተግባር እንደሆነ አስገንዝበዋል። በሰሜን ኢትዮጵያ ክፍል ቤተክርስቲያን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆን ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተክርስቲያናትን በስደት ላይ ነች በሚል ህብረተሰቡን በአሉታዊ መንገድ ለመቀስቀስ የተደረገው በሃይማኖትም በሞራልም በሁሉም መንገድ ትክክል ያልሆነና የሚወገዝ ነገር ነው ብሏል። ሼር የምናደርገው የምናሰራጨው መልእክት በሚያመጣው አሉታዊ ነገር ሁሉ ተጠያቂነት ይኖራል ሲሉም አስጠንቅቀዋል። አቶ መሐመድ እድሪስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ አመራሮች ጋር ሰፊና ጥልቅ ውይይት መደረጉን፣ በዚህም ስለ ጉዳዩ ምንነት፣ ስለ ጉዳቱ መጠን፣ ስለ አድራጊዎቹ ፍላጎትና አጠቃላይ ምን እንደሆነ መግባባት ላይ ደርሰናል ሲሉም አሳውቀዋል። ቀጣይ የሃይማኖት አባቶች በቦታው ሄደው ሁኔታውን እንደሚመለከቱ ተመሳሳይ ችግሮች እንዳይፈጠሩም በጋራ የሚሰሩ ጉዳዮች ተለይተው ይሰራሉ ብለዋል ሲል ቲክቫህ ዘግቧል።